ሰዓቱ የቱ ጋር እንደተሰራበት ሙሉ ማስረጃ ከፍተህ ሁላ እንድታየው ቦታውን እነግርሃለሁ። በቃ ከዚህ በላይ ማስረጃ አለ። ስለዚህ አሁን ከኔ የምፈልገው ነገር የለም። ቻው። ስለ ሰዓቱ ነው የጠየቀኝ። ገንዘብ ፈልጋለሁ። ይቻላል። ስለዚህ ገንዘብ ደግሞ የምትሰጠኝ እሷ የሰጠችኝ ገንዘብ አለ። የዛኔ ሚስጥሩን እነግርሃለሁ። እሺ ሄርሜላ ስትከፈለች ናትሽ 20 ሺህ ብር ሰጠኛለች። እየነገርኩህ ነው። አሁን ጭቅጭቅ ነው ያዝከው ወይስ ምንድነው ከኔ ጋር የፈለግከው? እኔ ይሄንን ብር 200 ሺህ ብር ትልቅ መረጃ ነው። አዎ እኔ አይመለከተኝም። ይሄን መረጃ እፈልጋለሁ ካልክ 200 ሺህ ብር የሆነ ቦታ እነግርሃለሁ። ሄደህ ታስቀምጣለህ። ከዛ በኋላ ቀጥታ ያለውን ነገር እነግርሃለሁ። ሰላም ውድ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ዳኒ እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም፣ ሁሉ ሰላም፣ ስራ፣ ቆይታ እና እግዚአብሔር የተመሰገነ ሁሉ መልካም ነው። ከትናንት ወዲያ እንደጋችሁት ቪዲዮ ላይ አንድ ማላቀው ሰው መጥቶ ማላቀው ማለት አልችልም፣ ግን ከዚህ በፊት ድብደባ እንዳደረሰብኝ የታችኋል። ከዚህ ከምናልባት በፊቶች አንድ ሰው አልባቶ እንደዚህ ቪዲዮ የቀረጽኩኝ እነሱ መጥተው ያኔ በዲኤንኤው ሰዓት ትንሽ ድብደባ አደረሰብኝ ነበረ። ያም ሳያልፍ ደግሞ እንደጋ ደግሞ አንገቴ አንቆይ በሰሞኑ ትናንት ወዲያ እንዳይች እዚህ ጋር ትንሽ እንትን አለበት። አንገቴን አንቆይ ነገሮች ሁሉ ውጣ ያበላሽ ህይወት ካለ በቃ ካበላሽ በኋላ አይመለከትም ነው ለማሳከን እንዳትሞክር ያለኝ የነበረ ሰው ነበረ። እንደጋችሁት ማለት ነው። እንደማንኛውም ሰው ጊዜ ቪዲዮ እየሰራው ነው ከእናንተ ጋር ያወራው ነበር። በሰዓት ነው ብዙ ጊዜ እንደዚህ የሚደረገው። ኮፍያ የለበሰ ወጣት ሻል ነው የመጣው። ከዛ በኋላ ቪዲዮ ከቀሙ በኋላ እና ካሜራማን ያበራን በመሆን ልጁን ራጭ መቀጠል ደግሞ እየተደረገ ያለው ነገሮች በሙሉ እንደሚባለው ነገሮች ወደ አንድ ነገሮች የሚያመሩ ነገር ያሉበት ሰዓት ነው። ሁሉ ነገር ሲቀጥል ሁሉም ሰው ነገሮችን ራሱን ነፃ ለማለት እየሞከረበት ያለበት ሰዓት ስለሆነ ነገሮችን ለማስረዳት ነገሮችን ለማለት በሞክርበት ጊዜ አብዛኛው ጊዜ የሆነ ነገር ይደርሳል። ሁሉ ነገር ለመናገር ስንሞክር ደግሞ ሌላ የሚላው ሰዎች ላይ እንደዛው የዲኑ ተባለ ድን የተበላሸ ያ ነገሮችን እንዳይጋችሁት ማለት ነው። ቪዲዮውን ለእናንተ ለማድረስ ሞክራለሁ። አብዛኛው ቪዲዮ ከዛ በኋላ የነበሩ ነገሮች ዩቲዩብ ላይ ገዶ ስለሚችል ደም ስለፈሰሰ ነገር ስለነበረ ዩቲዩብ ላይ ገዶ ስለሚችል ያን ነገር አቆርጠን አውጥተን እናንተ አድርሰናል ቤተሰብ እና ዛሬ ደግሞ ብዙ ነገሮች ይወራ፣ ብዙ ነገሮች ይባላሉ። ብዙ ነገሮች ስለ ሄርሜላ፣ ስለ ነፃነት፣ ስለ መቅደስና ሄርሜላ መቅደስ ነፃነት ራሱ የራሳቸው ግብግቡ ሳይሉ ሰዎች ናቸው በሰዓት እና ነገሮችን ቆም ብዬ ለማሰማው ሀገር ነገር በተዋጉበት ሰዓት ብዙ ነገሮች ከዚህ በፊትም እንዳያችሁት የእዩ ኢንተርቴይንመንት ቪዲዮ ላይ እዩ የደረሰው ወሬ ነበረ በሰዓቱ ስለ አብርሃም የእጅ ሰዓት ማለት ነው። የአብርሃም የእጅ ሰዓት የእጅ ያደረገው ሰዓት 5000 ብር ተብሏል። ሁላችንም እንደምናውቀው ከዱባይ መጥተው ነው 5000 ብር ተብሎ ተወርቷል በሰዓቱ። ግን ሰዓቱ ብቻ አይደለም ዋንኛ ነገሩ ያ ሰዓት ከመጣ በኋላ ነው ብዙ ነገሮች እንትን ተባይ ነበረው እና ያን ነገር ለማረጋገጥና ያን ነገር ለማወቅ ብዬ አንድ ሰው አለ ማለት ጀስት ይሄ እንደ ሶስተኛ ወገን ሆኖ የሰማሁት ነገር ነው። አንድ ሰው አለ ማለት ደግሞ ሶስተኛ ወገን ሆኖ የሰማሁት ነገር ነው። አዩኤልም ኢንተርቴይንመንትም የተባሉ የነበረው በሰዓቱ ሰው ነገሮት ነው አቤል ስታይቆ የነበረው ሰው ነገሮት ሰው ነበረ ነገሮችን ይበልጥ ማረጋገጥና እንትን ለማለት በራሴ መንገድ ብዙ ነገሮችን ይዤ ነበረ ማለት በሰዓት እያሰብኩ ያሉት ነገሮችን ምንኛው ነገር ከፍዬ ነገሮችን ማስተካከል ነው። ራሴ አበላሽት ነገር ስለሆነ ራሴ የምችለው ነገር አቅም ከፍዬ ማለት ይሄ ጊዜ ብቻ ሳይሆን ነገሮችን ራስ መስዋዕት አድርጌ መስዋዕት ካለብኝ ራሴንም ጉልበቴንም ነገር መስዋዕት አድርጌ ያለኝ ነገሮች በሙሉ መስዋዕት አድርጌ ነገሮች ማስተካከል ፈልጋለሁ በሰዓት እና ካለፈሰቱ የማይማር ሰው የለምና ካለፈሰቱ ተመሬ ዛሬ ነገሮችን ለማስተካከል የምትችሉበት ሰዓት ነው። በዛ ልክ ነው አብዛኞቹ ልትረዳችሁ ያልቻላችሁ አብዛኞቻችሁ እንትልቱ ያልቻላችሁም ጀስት ጓደኞቼም አላችሁ የምትነቅፉኝ ኦር ደግሞ ዛሬም ታበላሽ ነው ምናምን ሰዎች አላችሁ። አብዛኞቹ ሰዎች ግን ደግሞ የትናንትና ዛሬ ማንነት አይደለም። ትናንትና የነበርኩት ይሄ ዛሬ አይደለም። ትናንትና ሰው ሲነግረኝና ብዙ ጓደኞቼ ሲያስረዱኝና ሲነግሩኝ
አልሰማ ብዬ ዛሬ እዚህ ደርሻለሁ ማለት ደግሞ ከጉጉት ጋር ተቀራይቼ ብቻ የሆነ ነገሮችን ሳስበውና ነገሮችን ቁሚ ሳስበው እኔ ነገሮች ላይ ምስኪን ስለሆንኩኝ ወር ደግሞ ነገሮችን ለመወሰን ቅርብ ስለሆንኩኝ የሴት ልጇ ስለሚያሳዝነኝ ምክንያቱም እኔ እናቴ አደገችኝ ያውቃለሁ። እናቴ ማለት በጣም ብዙ ትከፋለች፣ ብዙ ሰው ታርጋለች እና ነገሮች ሴቶች ሲጎዱ ነገር ሲሉ እህቶቼና እናቶቼ የሚጎዱ ነው ይመስለኝ። ለቤቱ ነው የመጀመሪያ ልጅ ነኝ እና ደግሞ አንድ ወንድ ልጅ ነኝ እና ሴቶች ሲጎዱ ነገር ሲሆኑ እህቶቼ ብዬ ስለማስብ ነገሮችን ያ ነገር ስለተረዱ በእኔ ብዙ ነገሮችን መንገዶችን ሄደው ብዙ ነገሮችን ለማድረግ እንትን ብለዋል። እኔም ደግሞ ሳውት ታሪየላቸውና ብዙ ነገሮችን አምኜ ተቀብዬ አዲስ አበባ ነገሮች ካባርሻ ድረስ ትዳር ውስጥ መግባት የለብኝ ነገሮች ከማድረስ ገብቼ ብዙ ነገሮችን አበላሽቻለሁ። ግን የትላንትናው ማለት የዛሬው ማንነት አይደለም። ትላንት ያበላሽሁት ነገር ዛሬ ማስተካከል ፈልጋለሁ። ትላንትና ትዳር በትኛ ያለው ትዳር ደግሞ በቻልኩት አቅም ነገሮችን በእኔ ስለተበላሸ ነገሮችን የማስተካከል ፈልጋለሁ። ትላንትና በእርግጥም ከዚህ በፊትም ትዳር ለማባሽ ተነስ ሞክሬ ፈልጌ ሳይሆን የሰማሁት ነገርና የተረዳሁት ነገር ውሸት እውነት መስሎ ስለተሰማኝ እዛ ጋር ሴት ልጅ ያለባሽ ስለነበረ አንድ ሲመታ ስታለቅስና ነገር ስታረጋችሁ አንዳንድ የሰው ልጅን ከምንም በላይ እንባ ያሳምነዋል ማለት ደግሞ እኔ እዛች ጋር እንባ እያየሁ ሴት ልጅን እንባ እያየሁ ነው ብዬ ማለት አልችልም ነበር በሰዓቱ። ምክንያቱም ተፈጠራችሁ ከሴት ስለተፈጠረን ሴት ስለሆነ በዚህ ያደረሰን ሁላችንም ሴት ልጅ በረከት እንትን ስለሆነ በእርግጥ አምላካችንም እናቱ ሴት ስለሆነ ብዙ ነገሮችን መተው እንደዛ በእንባ ሲያለቅሱና እርዳን ወር ደግሞ የሆነ አግዘን ብለው ሲሉኝ ቀመር እንደነበርና ተልእኮ እንደነበራቸው ምንም ማውቀው ነገር አልነበረም። እውነት እግዚአብሔር የሚያውቀው ልክ ማለት ነው። ያን ነገር እንትን በማለት ነገሮችን ስሜታዊና በምስኪንነት ነገሮችን ብዙ ነገሮች ላይ ገብቻለሁ። ደስ ከአብሮ አደጎች እስከ ወንዶች እስከ መጣላትና እስከ መለያየት ድረስ ማለት ነው። በሰዓቱ እያሰብኩ የነበረው የእነሱን እንባና የእነሱን ለቅሶና ሀዘን ያይገው ስለነበረ እኔ ትክክል ነኝ ብቻ ብዬ ነበር እያሰብኩ የነበረው። ግን ያ ነገር ደግሞ ዛሬ ወደ ማላሰበው ነገሮች ከቶኛል። ማላሰበው ማለት ደግሞ ብዙ ነገሮችን እንዳበላሽና ብዙ ነገሮችን ለማድረግ ዳርጎኛል ቤተሰብ እና ዛሬ ግን ነገሮችን በራሴ መንገድ ለማስተካከል እና በራሴ መንገድ ነገሮችን ለመለወጥ እየሞከርኩኝ ነው። ጀስት እኔ ከረፈደ በኋላ ቢሆንም ግን አይምሮዬ የስተውት ቀን በቀን ያተረፈ ስለሆነ ቀን በቀን የነሱን ነገር ባየሁ ቁጥር የሆነ ነገር ማላቸው በገባ ቁጥር ነገር ጃኪ ነው። ዛሬ ሄርሜላ የመጣችሁ በእኛ የተነሳ ነው፣ በእኛ ክፍተት ነው እና ሄርሜላ ደግሞ ቤቱ ገብታ ብዙ ነገሮች እስከማድረሳለች። ከዛ ማልፎ ተርፎ ደግሞ 5000 ሰዓት እስከማድረሳለች። 5000 ብር ሰዓት ማለት በኢትዮጵያ ኑሮ 5000 ብር ትልቅ ነገር ነው። አብዛኛው ሳምሶች ማለት ትንሽ ከበድ ይላል ይከብደዋል በዛው ልክ እና ሲቀጥል ደግሞ ዛሬ በጣም ብዙ ጉዶችን ለማውጣት እና ብዙ ነገሮችን ለማድረግ ነው ዛሬ እዚህ ከእናንተ ጋር የመጣሁት። በእርግጥ እኔ ብናገርና እኔ ነገር ብል ላታምን ይወር ደግሞ እንትን ትችላላችሁ፣ ግን ደግሞ በራሴ መንገድ ነገሮችን ለማስተካከል የመከክኝ ያሉት ቀን ከሌት ማለት ነው። በይሳት ማንም ማንሆ ስለሌለ ማንም ከአንተ ጋር ስለማይታመን ሁሉም የራሱን ነገር እንትን እያለ ስለሆነ ነገሮችን ለብቻዬና በራሴ መንገድ ነው እየሄድኩኝ ያለሁት። ሁላችሁም እንደምትሉት ወዲንስም እንደሚሉ አብዛኛው ሰውም እያለ ያለው ሄርሜላ ሰዓቱን አሰርታበታለች፣ አብርሃም ከሷ ጋር እንዳይለይ ሰዓቱን አሰርታበታለች ነው የተባለ ያለው። ጀስት አብርሃም ከቢኒያምና ከፈርጆ ጸብ እስከ ማንሳት ድረስ ብዙ ነገሮችን በጣም ብዙ ነገሮችን እስከ ማድረግ ድረስ ያ ስለሆነ አንድ ሰው ደግሞ ያለ ምን በጤና ደግሞ ተነስቶ ደግሞ ይሄ ነገር ሊያደርግ አይችልም። ይሄ ነገር ያደርግ አይችልም ማለት ደግሞ በምንኛው መልኩ የመጀመሪያ የልጅህን እናት ወር ደግሞ ልጅህ በወዴ ታቀፈችልን ሴት ትቶ እና እስከ ሚስቱን እስከ መተውና እስከ እንትን ማድረስ የሚያረስ ነገር የለም። በሰዓቱ ያለ ምንም ምክንያት አንድ ሰው ያለ በጤናው ተነስቶ ሚስቱን ትቶ ነገሮችን ያስ በሰዓት ከልጎና ነው ሰዓት ነገሮችን ባልበት ሰዓት ላይ ስለሆነ ነገሮችን ማስተካከል እስካለብን ድረስ ደግሞ አንድ ሰው ሚስትህን ትቶ ወር ደግሞ የልጁ እናት በጤና ሊተው አይችልም። እና ለዛ ስለሆነ ቤተሰብ ዛሬ አንድ ሰው አለ ማለት ግን እኔ እርግጠኛ ሆኜ ነው ስለነገራችሁ ነገሮችን በወሬ እኔ ጋር የመጣ ነገር ስለሆነ እንጂ ይሄን ነገር ለማቅረብ ፈልጌ ወር ደግሞ ከዚህ ለመሄድ ፈልጌ አይደለም። ግን ደግሞ ከአንድም ሁለት ሶስት ሰው ነገሮችን ከሷ ጋር እንዳየውና ነገሮችን እሱ እንደሚፈጽምላት ብዙ ነገሮችን ያጠቁሙ የነገሩ ሰዎች አሉ። ያ ሰውን ዛሬ ማግኘት እፈልጋለሁ።
ማግኘት ፈልጋለሁ ማለት ደግሞ ከሷ ቁጭ ነገሮችን ማውራት ፈልጋለሁ። ጀስት ፕራይቬት የሆነ ነገር ነው። ስፈልገው በጣም ብዙ ነገር ነው ፈልጌው በነገሮች አሳምኘው ጀስት ገንዘብ እንደምከፍለው አሳምኘው ነገሮችን ነው። ኪሚያ መለያየት አይፈልግም፣ ግን ደግሞ ነገሮችን ከሱ መድረስ ፈልጋለሁ። አንዳንዴ ገንዘብ የትኛውም ሰው የተሻለ ገንዘብ አቀባችሁለት ወደዛ ነገሮችን ለውጥ መምከት የለም እና ያ ነገር እንትን ማድረግ ስለምፈልግ ነገሮችን ራሴ አስተካክዬ ነገሮችን እንትን ብዬ እንትን ማለት ፈልጋለሁ። በራሴ ማወቅ ፈልጋለሁ ቤተሰብ። ስለዚህ ዛሬ አንድ ሰውን ጠርቼ የሄርሜላ ነገሮች በሙሉ እሱን የሚጨርስላትና እሱ ነው እንትን የሚያደርጋት የሚባል ነገር ሰምቻለሁ ከአንድ ሰው። እዩ ያን ቪዲዮ ከፖስት ጀምሮ ነገሮችን ካለ በኋላ ጀምሮ ነገሮችን በራሴ ለማጥራትና በራሴ ነገሮችን ለማወቅ እየሞከርኩኝ ነው እና ግን ነገሮች ወደ ሳሞክራቸው ነገሮች እያመሩ ያሉት ወደሚደብር ደረጃ ነው። ወደሚደብር ደረጃ ማለት ደግሞ የዚህ ሁሉ ነገር የዚህ ሁሉ መለያየት ነገር የአብርሃምና የሩታ መለያየት ነገር ወር ደግሞ ነገሮችን ከኛ ቀጥታ ያለው ነገሮች በሙሉ የዛ ሁሉ ትንሽ ያሉት ነገሮች የአብርሃም ሰዓት ነው። ነገሮችን ያበላሸና ከጓደኞቹ ጋር ያጣሉ ያሉ ነገሮች በሙሉ የአብርሃም የእጅ ሰዓት ነው። የእጅ ሰዓት ማለት ደግሞ የተሰራበት ሰዓት ነው ተብሎ እየተባለ ያለው አብርሃም እጁ ያደረገው ሰዓት የተሰራበት ሰዓት ሩታ እንዲጠላ ጓደኞቹ ጋር እንዲጣላ ሩታ እንድትሰለው የተሰራበት ሰዓት ነው ተብሎ እየተባለ ያለበት ጊዜ ያለ ነው ቤተሰብ። እና ያን ነገር ደግሞ ሁላችሁም እንዳያችሁት እንደሆነ ነገሮችን ለማረጋገጥና ነገሮችን በራሳችን መንገድ ለመሄድ ማወቅ ስላለብንና ሁላችን አእምሮአችን ንጹህ ሆኖ ኦኬ ሰዓቱ ኖርማል ከሆነ ሶታ ብቻ ነው ብለን ነው ማሰብ የምንችለው። ግን ደግሞ ሰዓቱ ኖርማል ካልሆነ ደግሞ አብርሃም ከእጁ የሚወርቅበትን መንገድ ለመፈለግ ነው ዛሬ የተገናኘው ከእናንተ ጋር ነገር ላይ ይሄ ነገር በደንብ እንዳያስበና ነገሮች በደንብ እንትን ያሉኝ የጊዜ ቪዲዮ ካየሁ በኋላ ነው። ኮመንት አነባለሁ እና ሰዓቱ የተሰራበት የሆነ ነገር ነው ነገር ትክክል ነው። ሰዓቱ የተሰራበት ሰዓት ሊሆን ይችላል። ምክንያቱም ከሚስቱና ከልጁ ጋር ሊያገናኝ የሚችል ነገር አልነበረም በሰዓቱ። ኢቨን በሰዓት አብራት ሊሆን ይችላል ነበር። ትናንትና ቪዲዮ ላይ እንደጋችሁት ነው አሪፍ ነገር ነበረ። ያ ነገር ደግሞ ተለውጦ ሊሆን ይችላል ብዙ ነገሮች እና ቤተሰብ ዛሬ እስቲ ብዙ ነገር አልኩኝ። ልጁን እንጠብቀውና ልጁ ሰላም አለች አለች ምን ነበር ወደ ደውለልኝ ነበር አውርቼ ነበር በሰላም እሺ ምን ነበር ነገ እንደናገርኩ ማለት እንድ ብዙ ያሻል እንደዚህ ነው ማውራት ወደ ካሜራው ዞር ችግር አያስፈልግም ካሜራ እኮ ችግር ነው ካሜራ እኮ ያባላል ስለማልፈልግ ነው እኮ አልኩ ኦኬ እሺ እኔ ምንስ ሰው ነበር ስክሪ ሰጠኝና ካንተ ጋር ማውራት ፈልጋቸው ነገሮች ነበሩ ስለ ሄርሜላ እና ስለ አብርሰው ነገሮች በሙሉ ማለት አንተ ጋር አንተ እንደው ያደርግ አንተ ፈልጌ ነበር። ሄርሜላ ማናት? ሄርሜላ ማናት? አንተ ሲጀመር እንዴት ለምን ደወልክ? በእንደዚህ አይነት ነገር እኔ ጋር በስልክ ያወራው ሰው ነኝ ነበር እኮ እኔ ምን አገባኝ? እኔ ሄርሜላ የምትባል ልጅ እኔ አውቃታለሁ። እሺ ማስረጃ ላሳየ ምን አገባኝ? ያንተ ማስረጃ እኔ አይመለከተኝም። እሺ ቆይ አንድ ላስታውስ ነገሮችን ያንተን የሜላ እኔ ምንም ብታሳየኝ እኔ የማውቀው ነገር የለም። ይኸው አንተን የሜላ ፎቶ ይሄ አይደለም እኔ ምን ያደርግልኛል? እኔ እኮ ፎቶዎችን ማላቃት ማታችን እኮ አላቃትም። አሁን እሺ ይሄ እኔ መብት መሰለኝ። አይ ፎቶ ያሳየው ካላቃት አይመለከተኝም። እሺ ስለ ሰዓቱስ አሁን በቃ ነገሮችን እንትን በለና አሁን ጥያቄ መጠየቅ የምትፈልገው እኔ ምንድነው ነው? እኔን ለምን እኮ እንዲጠይቁ ያሉት እኮ ጥያቄውን እኮ እየመለስክልኝ አይደለም። ነገሮች ጠይቁ ያሉት እኮ ስለ ሰዓቱና ስለ ሄርሜላ ጠይቁ ያሉት። ሰዓቱ ማለት ደግሞ አብርሽ ጀሳ አድርጎ ሰዓት ጠይቁ ያሉት። አብርሃም እጅ ያደረገው ሰዓት ምንድነው ጥያቄ? ማንኛውም ሰዓት ነው። እኔም ከሰዓት ውጪ ምንም የማውቀው ነገር አለ? እሺ እኔ ጥያቄ አሁን ያንተ ጥያቄ ምንድነው? አንተ ቃል ግባለ አንተ ደስ የሚኛው ነገር የለም ተባረላ ግን ደግሞ ላይፍ ላይ ቢረስ ደግሞ የሚያሰጋ ነገር የለም። ላይፍ በሙሉ ይወስደላል። ደግሞ እዚህ ጋር የተበላሸ ላይፍ አለ ማለት ትዳር እስከበታል የተደረሰበት ነገር አለ።
ያ ነገር ደግሞ ታውቀዋለህ፣ ሰዓቱ ላይ ምን እንዳለ ታውቅ ትችላለህ ብዬ ነው ዛሬ አንተ ጋር የመጣሁት። ምን የማውቀው ነገር የለም። አሁን ጥያቄ ንገረኝ። ወንድ ልጅ ነው ወር ደግሞ ትዳር ሊኖር ይችላል አይደለ? ወር ደግሞ ትዳር ኖሮክ እና ልጅ ሆነ እናትና አባት ሲፋቱ ወር ደግሞ ሲታዩና ስሜት ሊሰማ ይችላል። ያ ስሜት ተሰምቶ ነገሮችን ታገዘኝ ይፈልጋሉ። ገባህ አይደል? አንተን እያስፈራራ ወር ደግሞ አይደለም ያንተ ተከራይት በልምና ነው። ፕሊስ እንደ ወንድ ልጅ ከሻክ ምትለው ነገር ብቻ እርዳኝ ያልኩ ያሉት ነገሮች እኔ በሰዓቱ ነገሮች እኔ ማውቀው ታሪክ የለም። አሁን አንተ የምታወራው ስለ ሰዓት ስለምን እኔ ሰዓት ማንኛውም ሰዓት ያደርጋል። በቃ እንደዛ ነው የማስበው። ወይስ ሌላ ሀሳብ ሀሳብ አይደለም እና አሽርሰን ሀሳብ አይደለም። የአብርሃም እጅ ያደረገው ሰዓት አብርሃምና ሩታ እንዲለያዩና አብርሃም ጓደኞቹ ጋር እንዲጣላ የሚያደርግ ሰዓት ነው እየተባለ ያለው። አብዛኛው ሰዎች እንደዛ ያሉት እና ያ ሰዓትን ደግሞ ከዱባይ ከመጣ በኋላ ሄርሜላ አንተ ሰታ አንተ ሰዓቱ ላይ እንዳሰራህበት ነው የሰማሁት። እኔም ብዙ ስለግረ ማለት ነው። ግን ምንድነው ፕሊስ በቃ አንተ ምንኛው ነው ገንዘብ ከፍላ ቢሆን እኔ ያሉኝ ነገሮች በሙሉ ሽጬ የሚሆን እጄ ያለውን ገንዘብ ሰተ የፈለገው ነገር አደረግልህ እችላለሁ። የማውቀው ነገር የለም። እኔ አሁንም እየነገርኩ ነው። እኔ የማውቀው ታሪክ ነገር የለም። ጉዳይ ላይ እኔ አንድ ቀን ነው ቪዲዮ ላይ ራሱ አንድ ቀን አይቻለሁ። በቃ ሶሻል ሚዲያ ላይ ወንድሜ በምታማው ነገር ለምን ፕሊስ እኔን ታውቀኛለህ? ሰውዬው ታውቀኛለህ? እኔ አላውቅህም። በቃ ታዲያ ለምን ጥያቄ ታበዛብኛለህ? እኔ የማውቀው ታሪክ የለም። አንተ ላይ ማታ ባርጋላ እሺ በኪዳ ማለት ለምን በእናትህ ነገሮች ምንድነው የምትለኝ? ወይስ ሌላ ችግር ካለብህ ንገረኝ። ነው ያ ችግር አይደለም። እኔ ሰማኝ ለኔ እኮ ነገሮች ግን ፍታ ያበቁት በሰዓቱ ሌላ የምትናገረው ነገር ካለ ወይም ደግሞ ወደ ሌላ መንገድ ሄዳለሁ የምትል ከሆነ እናውራ፣ ችግር የለውም። ሌላ መንገድ ለመሄድ አይደለም። በቃ ሌላ አሁን ወደ እኔ እመጣለሁ ካልክ ደግሞ አንተ ላይ ጉዳት ሊደርስብህ ይችላል። ሲሆን ማይቻላችሁ ግን ደግሞ ሰማኝ ይሁን አንዴ እንደ ትልቅ ሰው እንደ ተማረ ሰው ነው ማለት እንደ ወንድም እኔ አሁን እንደ ወንድም ይሄንና አንድ ወንድ ተቸግሮ ሲለምንና ነገሮችን አላስተካክል ብሎ ሲል እንደዛ ብለህ አስብ። ገባህ? እኔ እዚህ ጋር ነገሮችን ለማስተካከል ምክንያቱ ሰው ነገሮችን በስተው አበላሽቻለሁ። ነገሮች ብዙ ነገሮችን ማለት ነው። ከቻልክ በቃ ነገሮችን እንዳስተካክልና እኔ አይሞሪ ከፈተ ታሻቡኝ ቀን ተቀን አይሞሪ ተቆጥቀስ ነገሮች እየተቆሰኝ ስለሆነ ነገሮችን ላስተካክል። ነገሮችን ሲስተካከሉት ደግሞ አብርሃም ስላደረገው ሰዓት ማወቅ ስለምፈልግ ነው። ወንድሜ ገባህ አይደል? አብርሃም እጅ ያደረገው ሰዓት ምንድነው? ያ መልስ ደግሞ አንተ ጋር ያለው እዲስ በቃ በእናትህ ነገሮችን ይለምነ እንደ ወንድም ደግሞ በመታመማክ ለምነ ነገሮችን እንዳስተካክል እርዳኝ በእናትህ። እኔ አንተ ነው ምን እንዳደረግልህ ነው የፈለግከው? እሺ አሁን ቴንክ ዩ ቃኔ ሰማኝ ልት አብርሃም ያደረገው እጅ ሰዓቱ ሚስጥሩ ምንድነው? እናንተ ጋር ነው ያለው ነገሮች ገባህ አይደል? ሰምቻለሁ አንተ እንደሰጠችው ሸቱ ይነት አላውቅም፣ ግን ደግሞ አንተ ጋር እንደሆነ አንተ ጋር እንዳላችሁ ጀዝ በፎቶም እያሳየው ያለው አይደል? ሰዓቱ ሰጥታለች። ያው ሰዓቱ አሰራልኝ ብላ ነው የሰጠች። ተበላሽቶባት አዲስ በቃ ነገሮችን ለማድረስ ሞክር። ፕሬስና ተረዳኛ ነገር ያው ለአንድ ነገር ልንገርህ፣ እኔ አንተን ችግር ሮሮ ልሰማ አይደለም የምታውት ሮሮን እዛ ቤተክርስቲያን ሄደህ ተናገር። አሁን የምትፈልገው ስለ ሰዓቱ ነው የጠየከኝ። ገንዘብ ፈልጋለሁ ይቻላል። ስለዚህ ገንዘብ ደግሞ የምትሰጠኝ እሷ የሰጠችኝ ገንዘብ አለ። የዛኔ ሚስጥሩን እነግርሃለሁ። እሺ ሄርሜላ ስንት ከፈለች ናት? እሺ 20 ሺህ ብር ሰጥታኛለች። እሺ ነው ስንት ልክፈል? እሱን አንተ ነው የምታውቀው። እኔ ችግርህን ለምን እንትን ለማለት እኔ ልንገርህ። እሺ ከተስማማኝ እሰጥሃለሁ፣ እነግርሃለሁ። እሺ እርግጠኛ ነኝ እንደምነግረኝ? እርግጠኛ ነኝ እኔ ያንን ነገር ስለማደርገው ነው። እሺ 20 ሺህ ደስተሽ 20 ሺህ ብር አልፈልግም። እሺ አካውንት ላይ ገንዘብ ላክልኝ። ካሽ ካለ ስጠኝ፣ ደስ ይለኛል። ካሽ የሚያገዝ ካሽ ይዟል ወለ አካውንት ምናምን የሚሉት ነገር ነው ያልፈልግ። ፖሊስ ማን ችግር ይሄ መረጃ እንደመውሰድ መሰለኝ። ማን ችግር ነው? አካውንት ነው አያስፈልገኝም። እሺ ካሽ ካለ ደውልልኝ፣ መጥቼ እነግርሃለሁ እኮ ነገሮችን። ይኸውልህ ስማኝ፣ ነገሮችን እኮ አሁን ይኸው ትራንስፈር አድርግልህና እዚሁ ከዛ ትራንስፈር አድርግልህ ከበርሶ ትራንስፈር አድርግልሽ። ስለዚህ አንድንም መረጃ ብትፈልግ እኔ ጋር ወጣ ልመጣ ነው በዚህ ስልክ ምክንያት ማለት ነው። እኔ ማውቀ አካውንትን እንጂ እንኳን ታረለ ስልክ እኮ አለኝ። አያስፈልገኝም። ካሽ ከፈቻ ስጠኝ፣ ካልሆነ ደግሞ ነገር እኮ ነው የምከፍል ለዚህ ራሱ እኮ
ለዚህ ሰርቪስ ብቻ ያለው ገንዘብ እኮ በቃ እኔ አሁን ምን ከተስማማ ተስማማ። አይ የምትለኝ ከሆነ ይሄው ትራንስፈር አድርገው ደስ ወለባል ችግር የለውም። እመነኝ እኔ አንተን አምኜ አይደል እዚህ ጋር ያለሁት አንተ ምን እመነኝ ችግር እኮ የለውም። ነገሮች እንታማያ ደስ ያለ ነገር እናድርግ። እመነኝ ችግር የለውም። ትራንስፈር አድርገው ገንዘብ እዚህ ትራንስፈር ገንዘብ ይሰማኛል። ነገሮችን ያስገባል ትራንስፈር አድርገው እኔ ይኸውልህ እየነገርኩህ ነው። አሁን ጭቅጭቅ ነው ያዝከው ወይስ ምንድነው ከኔ ጋር ይፈልጋል? እኔ ይኸውልህ ይሄንን ብር 200 ሺህ ብር ትልቅ መረጃ ነው። አዎ ቱሽ ከታመጣው 200 ሺህ ብር እኔ አይመለከተኝም። ይሄን መረጃ እፈልጋለሁ ካልክ 200 ሺህ ብር የሆነ ቦታ እነግርሃለሁ፣ ሄደህ ታስቀምጣለህ። ከዛ በኋላ ቀጥታ ያለውን ነገር እነግርሃለሁ። በቃ ሌላ ነገር እኔ አልፈልግም። ይሄ ትልቅ መረጃ ነው እኮ ሚስጥር ነው እኮ ይሄ ይኸውልህ የአንተም ሚስጥር እንደፈለግ እኔም ይሄ ሚስጥር ነው ለሱ ምን ነገር የሰውሳትና ሰው የሚላኩ ነው። በቃ አለቀ። እኔ አሁን ስራ አለብኝ። ከቻልክ ቶሎ አስቀንጥልኝ፣ ካልሆነ ደግሞ አጨቅጭቀኝ። ሲያዩ አራዳ ትመስላለህ። ምን ሆነ ነው? እሺ ምን ካሽ ነው አይደል? ካሽ ነው ፈልገው። እሱንም የሆነ ቦታ ደውልልሃለሁ፣ ትሰጠኛለህ። ከዛ በኋላ መጥቼ ቃል ገባልሃለሁ። ችግር የለም። ስለ ሰዓቱም ስለ ኢሜልም ስለ ሰራበት ነገር እንደምትሰጠኝ ምንም ችግር የለም። ሙሉ መረጃ ይኸውልህ፣ ሙሉ መረጃ ሰጣለሁ። ገንዘቡን ስከፍል ደግሞ የለም ማን እንደሰራውና ሰዓቱ ላይ ማን እንደሰራበትና ማን እንደዳረገ እኔ ያለው አይደል? ስለሱ ሙሉ መረጃ ሰጣለሁ። በቃ ሙሉ መረጃውን ሰራበትና ሰዓቱ የቱ ጋር እንደተሰራ የቱ ጋር እንደተሰራበት ሙሉ ማስረጃ ከፍተህ ሁላ እንድታየው ቦታውን እነግርሃለሁ። በቃ ከዚህ በላይ ማስረጃ አለ። እሺ ስለዚህ አሁን ከኔ የምፈልገው ነገር የለም። በቃ ደውልና አስቀምጠው። ቻው